አስተማሪዋ የስድብ ሆነ ስላቋን ችላ ብለው አለፈች። ወላጆቿም እዛው ገንዳ ዋና ውስጥ ያደረገችውን ክላት ፍርድ ቤት ቀርባ የአእምሮ ሕክምና እንድትከታተል እዛ ሄዳ እንድትጣራ ተፈልጎ ነበረ። በፍርድ ቤቱ ትዕዛዝ አእምሮ ችግር እንዳለበት ሳይክሪስቷ ጋር ሄዳ እንደተመለሰች ለፍርድ ቤቱ ወረቀት ተቀረበ። ትምህርት ቤት አጠገብ ትንሽዬ ከተማ ውስጥ ዶክተር ባላል የተባለ ስም አእምሮ ሐኪም የሆነ ሰውዬው ወለዴ ደግሞ በሳምንቱ 2 ጊዜ 3 ጊዜ እዛ ሕክምና አእምሮ ውስጥ ወስዳለሁ ብላ እናቷ ለፍርድ ቤት ታቀርባለች ቅሬታ። የአእምሮ በሽተኛ ስለሆነች ወለዴ በጥፋቷ በሆኑ ብላ አይደለም ያደረገችው ብላ ፍርድ ቤቱን እያሳመነች ነው። ከዛ በኋላ ርዕሰ መምህሯ የራሷን ቤት ለማሳየት ወለዴን ይዛ ወደ ቤቷ ትሄዳለች። እዛ ውስጥ ስትኖር ኤዲት የምትባል ጋር ትገናኛለች። ወለዴ ይህ ጠባይ ደግሞ ከፍጹም ከወለዴ ጋር ተቃራኒ ነበር። ይህ ደግሞ ትምህርት ቤት የተለያየ ቀለም በመቅባት ማሳመር ትወዳለች ትምህርት ቤትን። ከዚህ የተለየ ደግሞ ወለዴ የተለየ አመል ያለባት ደግሞ ምንም ትምህርት ቤት ውስጥ ሰው መግደል